ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። በጣም በሚያሳዝን ሁኔታ ይህንን ፒክቸር ስትመለከቱ በዚህ ሱዳን ላይ የሚደረገው ነገር ነው። እዚህ ላይ ደግሞ ለዓለም ላሉት በአንዳንድ የጻፍኩት በሌላ ቦታ ላይ ትንሽ እዚህ ላይም ጭሬ አስቀምጫለሁ። በጣም የሚያሳዝን ሁኔታ ነው። ነገር ግን መጀመሪያው በሀገራችን እንደተለመደው በሀገራችን ነው። 25 ኢነሰንት ፒፕል በዚህ በአርሲ መሰለኝ ባልሳሳት የሞቱትን ነፍሳቸውን በገነት ያኖርልኝ እያልኩ ነገር ግን ደግሞ አሁንም በእምነታቸው የሚገደሉትና የሚጨፈጨፉትን ጀስት ኦርቶዶክስ ክርስቲያን በመሆናቸው እና በጣም በእውነቱ የማንኛውም እምነት ተከታዮች ብንሆን የማንኛውም የፖለቲካ ድፍረት እንኳን ቢኖረን የማንኛውም አመለካከት እንኳን ቢኖረን እንዲህ መሆኑን ስንመለከት ስናይ ኦብጀክት ማድረግ አለብን። እናት፣ አባት፣ ሕፃን ልጅ ተር ቤተሰብን ዋብ አደረጉ፣ ጨረሱ። በሀገራቸው አገር የጋራ ነች የተባለው ፍልስፍና እምነት የግል ነው ያለው፣ አሁንም መስራት አለበት። ስለዚህ በጣም ነው ማዝነው። ይሄን ለእንዲህ አይነት ነገር መጮህ አለብን። የማንኛውንም እምነት ተከታዮች 25 ኢነሰንት በእምነታቸው እዛች ሀገር ውስጥ በተለይ ደግሞ ኦርቶዶክስ እምነት ተከታዮች በመሆናቸው መገደላቸው ይሄ መጀመሪያም ባይሆን አንድ ጊዜ አንዱን ወጣት እንዲሁ ድራግ አድርገው ቀን ላይ እናትና አባቱ የተገደሉትን ተናግሬያለሁ። የዛሬ ስንት ዓመት ነው? ብዙ ጊዜም አይደለም፣ ትውየር ቢሆን ነው ማክሲም። አሁንም ደግሞ እንደዚህ የሚሆነው እነዚህን አድራገችሁ ይሄ የታለ መንግስትና እንዲህ አይነቶቹ ተመንግለው ፍርድ ቤት ቀርበው መጠየቅ ነበረባቸውና ተይዘው ፍርድ መቅረብ አለበት። የሰው ልጅ ስፔሻሊ ደግሞ በእምነቱ ስፔሻሊ ደግሞ ኦርቶዶክስ ስለሆነ ይሄ ትልቅ ጸያፍና ኃጢአት ነው። ይህንን በሙሉ ልቤ በሙሉ ትኔ እቃወማለሁ። ይህንን የሚያደርጉትን ነገር መንግስት ቢኖር ወደ ጀስትስ አላደረገም። ከዚህ በፊትም ያደርጋል ብዬ ማልክ አላምንም። ይሄ ያለው መንግስት አልጠብቅምም። ቢሆንም ደግሞ በእውነቱ እኛ ተነስተን ብዘርቅ ብንሆን ባንቀበለው የዛ እምነት እንኳን ተከታዮች ባንሆን አንድ ሰው ስለ እምነቱ እዚያ ሀገር ውስጥ መሞት የለብንም ብለን ገልብጥ ብለን ብንወጣ መቆም ይችል ነበር። ነገር ግን እንደ ስንጥር ወደዛ ምድር ተመሰጣጥረን ይኸው መንግስቱም ይህንን ነው የሚፈልገው። ደግሞ እንደዚህ በሆነ ጊዜ ደግሞ እድሜው ያድጋል ሲል ስልጣን የመያዙ ነገር ይበረታ እየጠነከረ ይመጣል። የዓላማቸው ይሄ ነው እንጂ በእውነት አቅም አለው መንግስት እንዲህ አይነቱን ወሮ በሎች፣ እንዲህ አይነቱን ወንበዴዎች፣ እንዲህ አይነቱን ገዳዮች ይዞ ማለት ነበረበት። ብቻ ፎርችነት ሆኖ አያደርጉትም። አሁን ወደዚህ ልመለስ። ይህንን እችን እናት አይቼ በቪዲዮ እንባዬን የጨረስኩት በእውነቱ ፊቷ ላይ ከጎኗ ይተኩሳል። ይግደላት አይግደላት አይታወቅም። በጣም ያሳዝናል። ጥቁር በመሆናቸው ነው። ጥቁር ሱዳኖችን ይሄ ዱባይ ያለው የሳይለንት ገዳይ
የሀገራችንን እንደዚሁ መጫወቻ እንዳደረገ አሁንም ይህንን ነው ማድረግ የሚፈልጉት። ፍርሃተ እግዚአብሔር የሌላቸው ጸያፎች ጀንጀዊ ነው ምናምን የሚሏቸው ከዚህ በፊትም ሱዳን ለሁለት ከመገንጠሏ በፊት በጣም የሚበጠበጡና የሚረብሹ የነበሩ ናቸው። በእውነቱ ራሳቸውን አረብ አድርገው ነጭ እኔ ምንድን ነው የአረብነት? አረብ ማለት ነጭ መሆኑ ነው? ምን እንደሆነ አይገባኝም። ስመለከታቸው ጠይሞች ናቸው። እንደው ማጆሪቲዎችን እነዚህ የሚገሏቸው እንደነሱ የእስልምና እምነት ተከታዮች ናቸው። በጥቁርነታቸው፣ በአፍሪካዊነታቸው፣ በመሬታቸው 10,000 ምድር ከተፈጠረች ጀምሮ የነበሩበትን መሬት ምን አድርጎ እንደሚሏቸው እግዚአብሔር ይታወቃል። ይህ ፖለቲካ አይደለም። ይሄ ከዌስተርን ኤዥያ ወይም ደግሞ በሀሰብ ሚድል ኢስት የተባለ ኢኤዩ የሚባሉት እነዚህ የእኛን ሀገር እንደዚሁ ደብስቴድ አድርገው የነሱ ቅጥረኛ አለ የሀገር ውስጥ። ሌላም ደግሞ ይሄ የነዚህ መሪው ደግሞ የአየር ወለዱ ነው ምናምን የሚሉት የነሱ ቅጥረኛ ነው። ምስራቅን አፍሪካ ለማጥፋት የተነሱ ነው። ምናልባት አንድ ቀን ይሄ ፖለቲካ ነውና ወርቃቸው ወርቅ አልኩኝ። ይሄ እንትናቸው የሚመለከታቸው የሚያዩት ይሄ አሁን እንደዚህ እንትን የሚሉበት ጋዙ ያልቃል። ጋዙ ሲሰጣ ወዴት ነው መሄድ ያለብን? ወደ አፍሪካ፣ ወደዚህ ጥቁር ህዝቡን አጥፍቶ ነው እንዲህ። የነዚህ ደግሞ የባሰ ነው። ከነጮች ታሪክ ነው የነጭ እንዴት አድርጎ ቅኝ ግዛት እንደያዘ፣ የነዚህ ደግሞ በጣም የባሰ ነው። እርስ በራስን በማባላት ይህንን ገንዘብ ይልኩታል። እንደዚህ እኛ ጋር ያለው የማይረባ የነሱ እንትን ነው። ይህም ደግሞ ይሄ ጀነራል የነሱ እንትን ነው። ዓለም ደግሞ ምን ቸገረው? የጥቁር ደም፣ የጥቁር ህይወት፣ የጥቁር ነፍስ። እዚህ ላይ የጻፍኩት በእንግሊዝኛ ብቻ ነው የጻፍኩት እና እዚህ ላይ የጻፍኩትም በሌሎችም ውስጥ የተለያዩ ሚዲያዎች ውስጥ አለ። ብላክ እንትን የሚባል በዛ ልክ ያለው አንድ ኢንዲቪዥዋሊ ነገር ግን የተባበረን እንደሆን በእውነቱ አንድ እንትን ሲጽፍ አንዱን አንዱን ሲል ምናልባት ለውጥ ያመጣ ይሆናል። ኤግዛክትሊ ዛሬ በጣም የሚያሳዝነኝ ከጻፍኩት ነገር ላይ በአማርኛ እንትን ብንል የዓለም ሚዲያውም ሶሻል ሚዲያውም እነዚህ ወጣቱም ምኑም በዘርቅ ይሆናል። የጋዛ ፓለስቲናውያን ምን ብሎ ጥቁር አፍሪካ ላይ የመጣ እንደሆነ 1 2 3 እንደዛ ያልሆነ እንደሆነ አንድ ነገር የሚናገሩት የለም። አይተነዋል። በትግራይ ላይ 1.5 ሚሊዮን ጽፌዋለሁ። ፋክትን ስለሆነ በሆነ ጊዜ ትንሽ ለሲምፖል ነው የተቀመጡት። በፓለስቲናውያን የተባለ ጊዜ ሙስሊሞች ናቸው እነዚህም ጥቁሮቹ፣ እኛስ ክርስቲያኖች ናቸው ምን ብለው ኢግኖር። ይሄ መንጋ ነጭ ደግሞ ወጣት ነጭ እንደ ፋሽን እየመሰለው በዛርቅ ይሆናል። ፍሪ ፓለስታይን ፍሪ በነፃነት የተቀመጠውን ሲጨፈጨፍ ልክ ባይስትነታችሁ በ21ኛው ክፍለ ዘመን የጥቁር ደም ስቲል ዋጋ ቫልዩ እንደሌለው መታየቱ በጣም ነው ማዝነው። በጣም
ስቲል አለ በየሶሻል ሚዲያ ፍሪ ፓለስቲኒያን that's maybe I don't want to involve that kind of thing. What happened? እችስ የዘች ሴት ልጅ ኦችና የዘች ልጅ የጅስ ሴትዮ እና እሷን የመሰሉ የነሱ ወገኖች በአንድ ቀን ውስጥ 1000 ምናምን እንዳለ ዲስምስ ሲያደርጉ የነሱ ሳይቆጠርም ወይ የታለ ዓለም ብዘርቅ የሚሆነው? ያንን የጻፍኩት ወገኖች የታለ? ስለዚህ እኛ በተለይ ደግሞ ለእኛ ሱዳኖች ባለውለታዎችን ናቸው። በጣም እንኳን በሱዳን አይደለም ብዙ ህዝቦች በሱዳን ወጥተዋል። ትልቁ ኤክሶደስ የተደረገው ባልሳሳት ኦፕሬሽን ሙስስ የተባለውን ቤተ እስራኤልኛን ወገኖች በሱዳን በኩል እንዲሄዱ ያደረጉት ሱዳኖች ናቸው። ብዙ በጦርነት በዚህ በትግራይ ጦርነት ጊዜ ጀነሳይድ ጊዜ ሪፊጂ የተቀበሉ ሱዳኖች ናቸው። ያን እንኳን ባይሆን ጎረቤታችን ናቸው። ያን እንኳን ባይሆን ያለ ኃጢአታቸው ሲጨፈጨፉ ስንመለከት ዝም ማለት የለብንም። በተለይ ደግሞ the same thing the same supporter የኢትዮጵያን ሲቪል ዋር የሚያካሄዱት በሱ ቁንጮ ላይ ያሉት ይሄ መንግስት መወቀስ አለበት። ሪሊ አፍሪካን አተራምሶ ወርቋን ዘፍስ ለወርቁ ነው፣ ለማዕድኑ ነው። ህሙራን ሸጧል የሚባለው ለዚህ ነው፣ ለሰሊጡ ነው። እንዲህ አሁን የበለጸጉበት እንትን it doesn't last longer ብሎ ያስባሉ። የተለዩ ቅኝ ገዢዎች ለመሆን ነው የሚፈልጉት። አረመኔ ቅኝ ገዢዎች ነው እና እኛ በጥቁር አፍሪካኖች ላይ ምክንያቱም ዓለምም ግድ ስለሌለው ሂፖክሪት ነጩ ተነስቶ ወጣቱ በማያውቀው ነገር ፍሪ ፍልስጤን እያለ እንትን ሲል ግድ የሌለው አሁንም እንግዲያው ያም አንድ ነው፣ ይሄም አንድ ነው። በአንድ ጊዜ በአንድ ቀን ውስጥ ከ1000 በላይ ህፃንና ዋብ አድርገዋል፣ አጥፍተዋል። መጠየቅ አለባቸው። ዓለም ዩናይትድ ኔሽን ኦኤዩ የዓለም ሲቪል ራይት ሙቭመንቶች ኦርጋናይዜሽኖች መጮህ አለባቸው። ከትግራይ ጀነሳይነት መማር አለባቸው። አሁን ነው ማቆም ያለባቸው ይህንን ነገር። ባሉ ወገኖቼ በርቱ። እግዚአብሔር ከእናንተ ጋር ይሁን። በዛች ምድር ላይ በዛች ኮንቲነንት ላይ በኢስት አፍሪካ ላይ ሰላምን ያምጣልን። የሰላምን መንፈስ ያውርድልን።